السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد ይህ ከረመዳንና ከጾም ጋር የተያዙ ጥያቄዎችን የምንመልስበት ፕሮግራማችን ነው። የመጀመሪያው ጥያቄ ሶላት እየሰገድኩኝ ሳለ ነስር አንስሮኝ መስገጃዬ ላይ ደም ፈሰሰ። ሶላቴን ሳላቋርጥ ቀጠልኩኝ፣ ሶላቴ ይበላሻል ነው የሚል። በርካታ ዑለማዎች ካፍም ይሁን ካፍንጫ ወይም ከሌላ የሰውነት አካል በዛ ያለ ደም መፍሰስ ውዱ ያፈርሳል የሚል አቋም አላቸው። ይህ በእንዲህ እንዳለ የተወሰኑ ዑለሞች ደግሞ ውዱ የሚያፈርሰው ከሁለት የሽንት መውጫ መንገዶች የወጣ ነገር ብቻ ነው፣ ነስርና መሰል ነገሮች ውዱእን አያፈርሱም የሚል አቋም አላቸው። ከማስረጃ አንፃር ጠንካራውም ይሄ ነው። በነስር ምክንያት ወይም በሌላ ምክንያት ደም መፍሰስ ሶላትን አያበላሽም። በመሆኑም ነስሩን በሶፍትና በመሰል ነገሮች መቆጣጠር እስከተቻለ ድረስ ሶላትን ማቋረጥ የግድ አይሆን። በግል እየሰገዱ ሳለ እንዲህ ነገር ከተከሰተ በጣም በዝቶ ራስን መሳት ደረጃ እስካልደረሰ ድረስ ደም መፍሰሱ ብቻ ሶላትን አያበላሽም። ሁለተኛው ጥያቄ በአካባቢያችን መስጂድ ነበረ። ይህ መስጂድ በሱና የሚመራ አይደለም። ኢማሙ ራሱ ቢድዓ ይሰራል፣ መውሊድ ወዘተ። እዚህ መስጂድ ላይ ሄዶ ሶላት መስገድ እንዴት ይታያል? አካባቢው ላይ ሙሉ በሙሉ በሱና የሚሰግድ መስጂድ ካለ እዛ ሄዶ መስገዱ በየትኛውም ሁኔታ የተሻለ። አካባቢው ላይ መስጂድ ከሌለ ኢማሙ የሚሰራው ቢድዓ ምን አይነት ቢድዓ እንደሆነ መጣራት ይኖርበታል። የሚያከፍርም ቢድዓ ከሆነ የሚሰራው ግለሰቡ ለምሳሌ ቁርአን መክሉቅ ነው የሚል ከሆነ፣ የሞቱ ሰዎችን የሚለምን ከሆነ፣ መሰል የሆኑ ሽርክና ኩፍር ደረጃ የደረሱ ቢድዓዎች ከሆኑ ከሱ ጋር መስገድ አይቻልም በየትኛውም መልኩ። ከዚህ በታች ያሉ ቢድዓዎች ከሆኑ ከሶላት በኋላ ዱዓ ማድረግ፣ ውስጡ ላይ ሽርክ የሌለበትን መውሊድ ማክበር ከሆነ ሌላ ጀማዓ ከሌለ ከእንዲህ አይነት ሰው ጋር ጀማዓ ቢሰገድ ችግር የለም። በአካባቢው ያሉ ሱናን የሚያውቁ እውቀት ያላቸው የግለሰቡን ሁኔታ የሚያውቁ ሰዎችን በመጠየቅ እሱ ጋር መስገድ ይቻላል አይቻልም? በቂው ምላሽ በዚህ መልኩ ነው ማግኘት የሚቻል። ቢድዓ የሚለው ጠቀል ያለ አገላለጽ ነው። ሁሉም ቢድዓ ከአንድ ኢማም ኋላ ተከትሎ መስገድን አይከለክልም። አማራጭ ካለ ግን የትኛውንም አይነት ቢድዓ ከሚሰራ ሰው ኋላ መስገድን ትቶ በተሟላ መልኩ በሱና ከሚሰግድ ሰው ጋር መስገድ ይጠበቅብናል። ሶስተኛው ጥያቄ እናቴ በህይወት አለች፣ ለሷ ነይቼ ዑምራ አድርጌላት ነበረ። በህይወት ላለ ሰው ዑምራ ማድረግ አይቻልም አሉኝ። ይህ እንዴት ይታያል? በህይወት ላለ ሰው ዑምራ ማድረግ በሁለት ይከፈላል። ዑምራ የሚደረግለት ሰው በህይወት ቢኖርም በእድሜ መግፋት ምክንያት ወይም ይለቃል ተብሎ ተስፋ በማይደረግ ህመም ምክንያት ራሱ መጥቶ ዑምራ ማድረግ ላልቻለ ሰው ከሆነ ዑምራ ማድረግ ይቻላል፣ ምንም ችግር የለም። አሁን የተጠቀሱ አይነት ምክንያቶች ለሌሉት ሰው ከሆነ ዑምራ ማድረግ አይቻልም ነው የሚሉት አብዛኞቹ ዑለሞች። ራሱ መጥቶ ማድረግ የሚችልበት ሙሉ ጤና እስካለው ድረስ ራሱ መጥቶ ሊያደርግ ይገባዋል። የአቅም ማነስ የገንዘብ ማጣት ችግር ከሆነ ሐጅም ይሁን ዑምራ አልወጀበበትም። አቅም ሲኖረውና ሲችል ራሱ መጥቶ ያደርጋል። በዚህ ሁኔታ ላይ ያለ ሳያደርግ ቢሞት ይሄኔ ይደረግለታል፣ ችግር የለም። በተደጋጋሚ ዑምራ ላደረገ ሰው ድጋሚ ዑምራ ከማድረግ ይልቅ እንደዚሁ ማድረግ እየቻሉ በአቅም ማነስ ምክንያት ላላደረጉ ሰዎች ወደፊት መተው ሊያደርጉ የሚችሉ ከመሆኑ አንፃር በአላህ ፈቃድ እንዲህ አይነት ሰዎች ዑምራ ከማድረግ ለራሳችን ዑምራ እያደረገን ለነሱ ዱዓ ማድረጉ ይሻላል። አራተኛው ጥያቄ ሱቅ ልብስ ገዝቼ ነበረ። ባለ ሱቁ የብሩን መጠን ነግሮኝ ብሩን ከፍዬ መጣሁ። ቤት መጥቼ ስቆጥረው የአንድ ልብስ ዋጋ አላስበውም። የአንድ ልብስ ዋጋ ወደኔ መጥቷል። ምን ማድረግ ነው ያለብኝ? ሱቁ የሚታወቅ ግለሰቡ የሚታወቅ እስከሆነ ድረስ ለግለሰቡ ወስዶ መስጠት ነው። ሱቁም ይሁን ግለሰቡ የማይታወቅ ከሆነ ከፍ ያለ ገንዘብ ሆኖ ባለቤቱ ይፈልገዋል የሚል ግምት ካለ 1 ዓመት እያፈላለጉ እያጠያየቁ ይቆይና ከዛ በኋላ ካልመጣ ለራስ መጠቀምም ይቻላል፣ ለምስኪን መስጠትም ይቻላል። ከጊዜ በኋላ የመጣ እንደሆነ ራሳችን ተጠቅመነው ከሆነ መመለስ ይወጅብብናል። ለአቅመ ደካማ ተሰጥቶ ከሆነ ደግሞ ለምስኪን ሰጥቼዋለሁ አጅሩ ላንተ ይሆናል፣ ካልሆነ ደግሞ እንካ ገንዘቡ ይባላል፣ አጅሩ ለኛ ይሆናል ማለት ነው። ሱቅ እስከሆነ ድረስ የገዙበት ዕቃ የገዙበትን ሱቅ ብዙ ጊዜ በቀላሉ ማስተዋስ ይቻላል። ራሱን እንካ ማስተዋስ ባይቻል አካባቢ ላይ ያሉ ሱቆች ጋር ሄዶ መጠየቅ ግዴታ ይሆንብናል። የሰውን ሐቅ ልንጠነቀቅ ይገባል። አምስተኛው ጥያቄ እኔ ሐራም መሆኑን ሳላውቅ ከኮንትራት ቤት ስወጣ የነሱን ብር አንስቼ ነበር። አሁን ሐራም መሆኑን ሳውቅ ብራቸውን ለመመለስ ስፈልግ እነሱን ማግኘት አልቻልኩም።
የወሰድኩትን ብር ለምስኪን ብሰጠው እችላለሁን የሚል ጥያቄ ነው። በሐቂቃ የሰው ሐቅ መንካት ሐራም እንደሆነ ማንኛውም ንጹህ ህሊና ያለው ሰው ሙስሊም የሆነ ሰው በፊጥራው የሚያውቀው ጉዳይ ነው። ማንኛውም ሰው የሰው ሐቅ ሲያነሳ እንደዚሁ ደግሞ ሌባ ሲሰርቅ እየሰራው ያለው ስራ ትክክል ነው አያሳፈርም ብሎ የኮራ አያደርገው። ማን ያኛል ሳይልና ሳይጨነቅ ሳይሸበር አያደርገው። አልኢስሙ ማ ሐከ ፊ ነፍሲክ ተብሏል። ወንጀል ማለት ውስጥህ ላይ ጭንቀትን የፈጠረብህ ነገር ነው። ሰዎች እንዳያውቁብህ የምትፈልገው ነገር ነው። ካደረከው በኋላ ለምን አደረኩ ብለህ የምትጸጸትበት ነገር ነው ተብሏል። እያንዳንዱን ነገር እስከነ ማስረጃው ማወቅ አይጠበቅብንም። በፊጥራ የሚታወቁ ነገሮች አሉ። ዝሙት ጥሩ ስራ እንዳልሆነ ማንኛውም ንጹህ ፍጥር ያለው ሰው ያውቃል። የሰውን ገንዘብ መዝረፍና መስረቅ ጥሩ ስራ እንዳልሆነ የሚያሳፍር ተግባር እንደሆነ ንጹህ ፍጥር ያለው ሰው ያውቃል። ሙስሊም ሲሆኑና ከሙስሊም ጋር ሲያድጉ ደግሞ ይበልጥ ይህ ነገር ግልጽ ነው። ሆኖም ሰው ሆኖ ማይሳሳት የለም። ነፍስያ ልታሸንፍ ትችላለች። በዚህ መልኩ ስህተት ላይ የወደቀ ሰው አንደኛ ደረጃ መተውበት ይወጅብበታል፣ ጌታውን ይቅርታ መጠየቅ ማለት ነው። ከዛ በኋላ የሰዎችን ሐቅ ምንም ሳያጎድል ሊመልስላቸውና ሐቃቸውን ሊያስረክባቸው ይገባል። ሰዎችን ቀጥታ ማግኘት ካልቻለ እነሱን ላገኝበት እችላለሁ የሚለውን መንገድ ሁሉ ተጠቅሞ ለማድረስ ሙከራ ይደረጋል። በዚህ መልኩ የሚችለውን ሁሉ ጥረት አድርጎ እነሱን ካላገኘ በስማቸው ለምስኪን መስጠት ይችላል። ከጊዜ በኋላ የመጡና ሐቃቸውን የጠየቁ ወይም የተገናኙ እንደሆነ ያለውን ነገር ማስረዳት ነው። በዚህ መልኩ አፈላልጌ አላገኘሁም አፍ በሉኝ፣ እስከዛሬ ገንዘባችሁን ያለ አግባብ በመጠቀሜ እናንተም በገንዘባችሁ እንዳትጠቀሙ በማድረጌ ብሎ እነሱን አፎታ ከመጠየቅ ጋር ገንዘባቸው ለምስኪን ሰደቃ እንድትሰጥ ይነገራቸዋል። ከተቀበሉና ካጸደቁ አጅሩን ከአላህ ተባረከ ወተዓላ ያገኛሉ። ገንዘቡን ከወሰደው ሰው ጋር በአዱንያ አፍ ተባብለው ይለያያሉ። ሰደቃ እንድሰጥ አልፈልግም ብሬን ነው የምፈልገው ካሉ መክፈል ግዴታ ይሆንብናል። ስድስተኛው ጥያቄ ጫትን ተክሎ እሱን እየሸጡ ብሩን መጠቀም እንዴት ይታያል? ዲናችን በል የነቢያት ዲን በሙሉ አቅልን የሚጎዳ ጤናን የሚጎዳ ገንዘብን ያለ አግባብ እንዲባክን የሚያደርግና ዲን ላይ ችግር የሚያስከትልን ነገር በሙሉ ሐራም ሊያደርግ ነው የመጣው። ወሀከዛ ቁርአን ላይ ስለ ነቢያችን አለይሂ ሰላቱ ወሰላም አላህ ሲናገር ወዩሐሪሙ ዐለይሂሙል ኸባኢስ ብሏል። ቆሻሻ የሆኑ ነገሮችን ሐራም ሊያደርጉም ጭምር ነው ነብዩ የመጡት ተብሏል። ነብዩ ሶሒህ በሆነ ሐዲታቸው ላ ضرر ولا ضرار ብላ ራስንም ይሁን ሌሎችን የሚጎዳ ነገር ማድረግ አይቻልም ብላ። ጫት ጎጂ እንደሆነ አስተዋይ የሆነ ሰው በሙሉ ያውቀዋል። የጤና ባለሙያዎችም ከአደንዛዥ እጾች ጋር መድበውታል። ጉዳቱንም በተደጋጋሚ ገልጸዋል። በዘመናችን ያሉ የሸሪዓን መቅሰድ የሚያውቁ ጥልቅ እውቀት ያላቸው ዑለሞችም የጫትን ሐራምነት ገልጸዋል። ብዙ ጊዜ ጫት የሚቅሙ ሰዎች የተለያዩ በሽታዎች እንደሚዳረጉ፣ በጉዳቶች ለተሞላ እጽ ያለ አግባብ ወጪ እንደሚያወጡ፣ ራሳቸውንም ቤተሰቦቻቸውንም እንደሚጎዱ፣ ብዙዎቹ ሰላታቸውን በወቅቱ እንደማይሰግዱ በግልጽ የሚታይ ነገር ነው። ሆኖም ጫት፣ ስጋራ፣ ሺሻ ሐራምና የተከለከሉ ነገሮች ናቸው። አላህ ፊት ቆሞ ጌታው እንደሚተሳሰበው የሚያውቅ ሰው ሁሉ ገንዘብን ከየት አመጣኸው ምን ላይ አዋልከው የሚል ጥያቄ አላህ ፊት እንደሚጠብቀው የሚያውቅ ሰው በሙሉ እንዲህ አይነት ነገሮችን ከማድረግ ሊታቀብ ይገባል። አላህ በሰጠን ጊዜ በሰጠን ገንዘብ ኸይርን ስራ ልንሰራበት ይገባል። ጫት ሐራም እስከሆነ ድረስ ጫቱን ለመብላትና ለሚበሉ ሰዎች ለመሸጥ ብሎ መትከሉም ሸጦ መጠቀሙም ሐራም ይሆናል ማለት ነው። ሰባተኛው ጥያቄ አንድ ሰው ፍች ከፈታ በኋላ ለመማለስ ከፈለገ ድጋሜ ኒካህ ማሰር አለበት ነው የሚል። የመጀመሪያውን ፍቺ ወይም ሁለተኛውን ፍቺ ፈቶ 3 ጊዜ የራቧ መጥቶ ሳይሄድ ተመልሶ አብሮ መኖር የፈለገ ሰው ያለ ኒካህ መማለስ ይችላል፣ ችግር የለው። 3 ጊዜ የራቧ ደሟ መጥቶ እስካልሄደ ሐይድ የማያዩ ከሆነ ደግሞ 3 ወር እስካልሞላ ድረስ ረጃዕቱ ማለት ይቻላል። ሁለት ሰዎችን አስቀምጦ ሁለት ታማኝ የሆኑ ሰዎችን አስቀምጦ ቢያደርጉት የተሻለ ነው። ዋጅብ ነው የሚሉ ዑለሞችም አሉ ምስክር ማስቀመጡ። ከተፋቱበት ጊዜ ጀምሮ ረጃዕቱ ሳይሉ ሳይማለሱ 3 ጊዜ ወራባ ደሟ መጥቶ የጠራች እንደሆነ ሐይድ የማያዩ ከሆነ ደግሞ 3 ወርን ያጠናቀቀች እንደሆነ ፍቺው አንደኛ ወይም ሁለተኛ ከነበረ አዲስ ንካህ አስረው አብሮ መኖር ይችላሉ። ፍቺው 3ኛ ከሆነ በአዲስ ንካህም ቢሆን መጋባት አይችሉም።
ሌላ ባል አግብታ እስካልፈታች ድረስ። ሌላ ባል የምታገባውም ወደ ቀድሞ ባሏ ለመመለስ በሚል ንያ መሆን የለበትም። ውስጥ ለውስጥ አሴረው መሆን የለበትም። እነማ ለጋብቻ ብለው ከሌላ ወንድ ጋር ተጋብተው ከዛ ሳይሆን ቀርቶ የተፋቱ እንደሆነ ከቀድሞ ባሏ በአዲስ መልኩ ኒካህ አስራ መኖር ትችላለች። አንድም ይሁን ሁለት ፈቶ ረጃዕቱ ሳይመልስ 3 የወር አበባ ደሟ መጥቶ ይሄድ እንደሆነ ኒካህ ሳይታሰር አብሮ መኖር አይቻልም። ረጃዕቱ ማለቱ መመለሱ ብቻ ይበቃል የምንለው ዒዳው ካላለቀም 3 ጊዜ የወር አበባ ደም አይታ ካልጠራችም 3 የወር አበባ ደም ከማየቷ በፊት ከመጥራቷ በፊት ረጃዕቱ ሲል ሚስት ፈቃደኛ ባትሆንም መመለስ ይችላል። ረጃዕቱ ሳይል ዒዳው ካለቀ በኋላ አብሮ ለመሆን ግን የሷ ፈቃደኝነት መስፈርትን ዒዳዋ ካለቀ በኋላ በአዲስ ኒካህ በአዲስ ማህር የሚጋቡበት ጊዜ ፈቃደኛ ካልሆነች ማስገደድ አይችልም። አይ ማለት ትችላለች። ዒዳው ሳያልቅ 3 ወር ሳይሞላ ረጃዕቱ ብሎ ሚስቱ ማድረግ ይችላል። የመጀመሪያው ኒካህ ሙሉ በሙሉ ስላልተጠናቀቀ ማለት ነው። 8ኛው ጥያቄ እኔ ኒካህ ያሰረልኝ ወንድሜ አወክሎት የአባቴ ወገን የሆነ ሰው ነው። ወንድሜ ያወከለው ሰው ሶላት አይሰግድም፣ ወንድሜ ይሰግዳል። ወንድሜ ስላወከለው ኒካው እንዴት ይታያል? ኒካህ የሚያስረው ሰው ራሱም ይሁን ተወክሎ የሚያስረው ሰው ሙስሊም መሆን አለባቸው። ሶላትን ሙሉ በሙሉ የተወሰው ካፍር ነው። የወከለው ስለሚሰግድ የተወከለው ባይሰግድም ችግር የለውም አይባል። የተወከለው ሰው ወንድምን አባትን ወይም ወካዩን ተክቶ ነውና ትልቅ ስራ እየሰራ ያለው ሙስሊም መሆን አለበት። አማናን የሚጠብቅ መሆን አለበት። ሶላት የማይሰግድ ከሆነ ያሰረው ኒካህ ትክክል አይደለም፣ እንደ አዲስ መታሰር አለበት። 9ኛው ጥያቄ የእህቴ ልጅ ያደገችው ከአክስቷ ባል ጋር ነው። የልጅቷ አባት በህይወት እያለ ያሳደጋት እሱ ወኪል ሆኖ ዳራት። ይህ እንዴት ይታያል? የሴት ልጅ አባቷ እያለ ያለሱ ፈቃድ ማንም እሷን መዳር አይችልም። ምናልባት ፈቃድ ሲጠየቅ ያለ በቂ ምክንያት እምቢ ብሎ ካልሆነ በስተቀር እሱ እምቢ ካለ ወይም ከሌለ ወደሱ አባት የሴት ልጅ አያት ማለት ነው ኒካህ እንዲያስር ይደረጋል። ካልሆነ ሸቂቅ ወንድሞቿ፣ ካልሆነ በአባት በኩል ያሉት፣ ካልሆነ አጎቶቿ የአባት ወንድሞች ያለ መጨረሻ እነሱም የሚሆኑ ልጆቻቸው ከሌሉ በሸሪዓ ፍርድ ቤት ይታሰራል። ምናልባት አሁን ከተጠቀሱ በመሰረቱ ለሴት ልጅ ወልይ ሊሆኑ ከሚችሉ ወንዶች ውስጥ አንዱ ካልሆነ ለምሳሌ የአባት ወንድም የአንዲትን ሴት የእናቷን እህት በማግባት በአንድ በኩል አጎቷ በሌላ በኩል የአክስቷ ባል ሊሆን ይችላል። በእንዲህ አይነት ሁኔታ ላይ ከሱ የሚቀድሙ ወልዮች ከሌሉ፣ አባቷ ከሌለ፣ ወንድሞቿ ከሌሉ፣ የወንድሞቿ ልጆች ከሌሉ አጎት ሊደር ይችላል። እንዲህ አይነት ዝምድና ኖሮት ከሆነ የዳረው ችግር የለውም እንላለን። የሥጋ ዝምድና ከሌለው ባዕድ ከሆነ ግን የአክስት ባል ስለሆነ ብቻ ኒካህ ማሰር አይችልም። በዚህ መልኩ የታሰረ እንደሆነም ኒካሁ ትክክል አይደለም፣ እንደ አዲስ መታሰር ይኖርበታል። 10ኛው ጥያቄ ቤተሰቦቼ ካፍሮች ናቸው፣ እህትና ወንድሞቼ ፊት ጸጉሬን መግለጥ እችላለሁ የሚል ጥያቄ። ሙስሊም ሴት ከካፍር ሴት በምትሆንበት ጊዜ ከሙስሊም እህቶቿ በምትሆንበት ጊዜ አለባበሷ ይለያል አይለይም በዑለሞች መሃል ኺላፍ ያለበት ጉዳይ ነው። አው ኒሳኢሂን የሚለውን አንቀጽ በተመለከተ ኒሳኢሂን የሚለው መፍሁሙ ሙስሊም ሴቶች ለማለት ነው ያሉ ዑለሞች አሉ። ኒሳኢሂን ማለት ከወንዶች በተቃራኒ ከሴቶች ጋር ሲሆኑ ቢገላለጡ ችግር የለውም ማለት ነው የተፈለገው እንጂ ኒሳኢሂን ማለት ሙስሊም ሴቶች ለማለት አይደለም ያሉ ዑለሞች አሉ። ራጂሑ ወላሁ ተዓላ አለም ሴት እስከሆነች ድረስ ሙስሊምም ትሁን ካፍር ሴት ልጅ በተለምዶ ስራ ስትሰራ ከቤተሰብ ጋር ስትሆን የምትለብሰውን ልብስ ለብሳ ብትቀመጥ ችግር የለም ከሙስሊምም ይሁን ከካፍር ሴቶች ጋር። ምናልባት የአኽላቅ የሥነ ምግባር ችግር ያለባቸው ከሆኑና ሴቶች ጋር የሚያዩትን ነገር ለወንዶች ወጥተው ይናገራሉ የሚል ስጋት ካለ ከእንዲህ አይነት ሴቶች በሚሆኑበት ጊዜ መጠንቀቅ አስፈላጊ ነው እንላለን። ይህ ካፍር ሴት ዘመዶችን በተመለከተ ሲሆን ወንዶችን በተመለከተ የሥጋ ዝምድና እስካላቸው ድረስ ካፍር በመሆናቸው ብቻ መሐረምነቱ አይቀርም። ካፍር የሆነ የሥጋ ወንድም ቢኖር፣ ካፍር የሆነ የእናት ወንድም ቢኖር እነዚህ አጅነቢ አይሆን ከነሱ ጋር አስፈላጊ ከሆነ ፀጉርንም ገልጦ መቀመጥ ችግር የለውም፣ ቤተሰብ ናቸው። በመጥፎ የሚጠረጠሩ ከሆነና ድንበር ያልፋሉ ወንጀል ያስባሉ ተብሎ የሚሰጋ ከሆነ ይህን የመጠንቀቁ የተሻለ ነው እንላለን። ካፍሩም ባይሆኑ ሙስሊም ከሆኑ መሐረሞችም መሃል የባህሪ ችግር ካለበት ወንድም ጋር፣ የወንድም ልጅ ጋር፣ አጎት ጋር
ሴት ልጅ ቁጭ በምትልበት ጊዜ ጥንቃቄ ማድረግ ይጠበቅባታል። ፊትና ይመጣል ከተባለ ይከለከላል። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩ ጥያቄዎችን በሌላ ጊዜ እናያለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።